ሰባሊዮስ ማን ነው? የሊቢያ ሰው መሆኑን ይናገራል። ሰባሊዮስ ማለት በሶስተኛ ክፍለ ዘመን የተነሳ ሰው ነው። እግዚአብሔር ማለት አንድ ገጽታ ነው ያለው። በብሉይ ኪዳን አብ ሆኖ ሰራ። በአዲስ ኪዳን ደግሞ ስጋ ሆኖ በስጋ ተገለጠ። ስጋ ኢየሱስ ሆኖ ተገለጠ። ከዛ በኋላ በበዓለ ሃምሳ ቀን ደግሞ መንፈስ ቅዱስ ሆነ ወረደ የሚለውን አንዱ ገጽታ እየተለዋወጠ ሰራ እንጂ ሌላ እንትን የለም። አካላቶች የሚለውን ትምህርት ሮም ላይ ተምሮ መጣ። ከዛ በኋላ ትምህርቱን ወደ መጣበት ሀገር ተመልሶ ትምህርቱን እዛ ማሰራጨት እንደቀጠለ የተማረው ትምህርት እግዚአብሔር አንድ ገጽ ነው፣ አንድ በሪ ነው ያለው ይላል እና በዛ ላይ አብ መከራ ተቀብሏል የሚለውን ትምህርት አብሮ መጥቶ ወደ ሀገሩ ስመለስ ያን ትምህርት ማስፋፋት ጀመረ። ያን የተማረውን ትምህርት ማስተማር ጀመረ። የሊቢያ ሰው ነው። ሮም ሄዶ አብ መከራ ተቀበለ የሚሉ መናፍቃን አሉ እና ከነዛ ነው ትምህርቱን ወደ ሀገሩ ይዞ መጣው እና ያው ሰባሊዮስ ማለት ኑፋቄን ያስተማረ በሶስተኛ ክፍለ ዘመን ኑፋቄን ያስተማረ እና በቤተክርስቲያን የተወገዘ ሰው ነው። ይህ ሰውዬ ይህንን ትምህርት ከየት ነው የተቀበለው ከተባለ ሮም ላይ አሁን ሮም በዚያን ጊዜ በጣም ትልቅ ከተማ ናት። ብዙ ነገርን የሚፈለስፉ ሰዎች የሚታዩት ሀገር ናት። ይህ ደግሞ የንግድ መናሪያም ተብላ ትታወቃለች። በጣም ትልቅ የሆነች ሀገር ናት ሮም በዚያን ጊዜ። ሰባሊዮስ በቤተክርስቲያን የተወገዘ መናፍቅ ነው። የተወገዘበትም ምክንያት ባስተማረው የሐሰት አስተምሮ ምክንያት ነው። እያስተማረ የነበረው አብ ነው፣ ወልድም መንፈስ ቅዱስም በዘመናት እየተለዋወጠ ራሱን እየለወጠ ሰራ የሚል ትምህርት ነው ያስተማረው እና ሞዳሊስቲክ ሞናርኪያኒዝም ይባላል የሰባሊዮስ አስተምህሮ እና አንድ አካል ነው ወይንም አንድ ገጽ ነው ያለው። ያ ገጽ በተለያዩ ዘመናት በብሉይ ኪዳን አብ ሆኖ ሰራ፣ ስጋ ሆኖ ሲመጣ ደግሞ ወልድ ተባለ። በበዓለ ሃምሳ ቀን መንፈስ ቅዱስ ሆኖ ለሐዋርያቱ ልሳን እንዲናገሩ አደረገ እያለ ራሱን እየለዋወጠ ሰራ የሚል አስተማሪ ነው እና አሪዮስ ለይሖዋ ምስክሮች ጀማሪ ወይንም አባታቸው እንደሆነ ሰባሊዮስም አሁን ላይ የሐዋርያት ቤተክርስቲያን የምንለው ይሄ ዋነስ ፔንቴኮስታል ሙቭመንት የመንፈሳዊ አባታቸው ይሆናል ማለት ነውና ስለ ሰባሊዮስ ማውራት ያስፈለገበት ምክንያት ደግሞ እያጠናን ያለነው የሐዋርያት ቤተክርስቲያን ኑፋቄ በሚል እያጠናን ስለሆነ ወደ ኋላ ተመልሰን የቱ ጋር ነው ጅምሩ ወይንም ምንድነው ከዚህ ጋር ተመሳሳይ ትምህርት አሁን የኢትዮጵያ ሐዋርያት ቤተክርስቲያን የምታስተምረው ከዛ ጋር ተመሳሳይ ትምህርት ማን አስተማረ የሚለውን በታሪክ ወደ ኋላ ማጥናት ስላለብን ነው። ምንጩ ምን ይመስላል እና ምን አይነት ሰዎች ናቸው፣ በቤተክርስቲያን ዘንድስ ምን አይነት ቦታ ነበራቸው የሚለውን ነውና ቤተክርስቲያን እንዳወገዘች ነው የምናውቀው። በታሪክም ወደ ኋላ ቤተክርስቲያን ማትቀበለው የሐሰት አስተማሪ መናፍቅ እንደሆነ፣ መናፍቅ ማለት መንፈቅ ወይንም እኩል ሁለት ቦታ መክፈል እንደማለት ነው። አሁን መንፈቅ ዓመት ሲባል ግማሽ ዓመት እና መናፍቅ ሲባል ግማሹን አምኖ ግማሹን የሚተው። ስለዚህ ሰባሊዮስም እንደዛ ውጉዝ ከመሰባሊዮስ ተብሎ የተወገዘ ሰው እንደሆነ እንረዳለን። ሞዳሊስቲክ ሞናርኪያኒዝም እና ዳይናሚክ ሞናርኪያኒዝም ልዩነቱ ምንድን ነው? ሞዳሊስቲክ ሞናርኪያኒዝም የሚለው የሰባሊዮስ ነው። አሁን ሰባሊዮስ አንዱ ገጽታ በተለያዩ ዘመናት ራሱን እየተለዋወጠ ሰራ የሚለውን ትምህርት የሚያስተምሩ ናቸው። ሞዳሊስት ሞናርኪያኒዝም ማለት ዳይናሚክ የምንለው ኢየሱስ ክርስቶስ ተወልዶ በጥምቀቱ አሊያም በትንሳኤው አሊያም በእርገቱ የአምላክ የማደጎ ልጅ ሆነ ብሎ የሚያምኑ ናቸው። ኢየሱስ በተጠመቀ ጊዜ ልጅ የሆነው በተጠመቀ ጊዜ ነው የሚል አስተምሮ አለ እና የማደጎ ልጅ የሆነው አዶፕሽኒስቲክ ሞናርኪያኒዝም የሚባል እና በዚህም ዳይናሚክ ሞናርኪያኒዝምም እንደዛ አይነት ነገር ነው። ወይ በተወለደ ጊዜ ወይ በእርገቱ ጊዜ ወይ በትንሳኤው ጊዜ ነው ልጅ ሆነው የሚል አስተምሮ ነው ያለው። ይሄ አስተምሮ የሚቃወመው ምንድነው? ኢየሱስ ሰው ሆኖ ከመምጣቱ በፊት የነበረውን ዘላለማዊነቱን የሚቃረን ወይንም ያንን የሚክድ ትምህርት ነው። ምክንያቱም ልጅ ሆኖ ገና ሰው ሆኖ ከመጣ በኋላ ከተወለደ በኋላ ነው ስለሚል ቅድመ ትስብእት የሚባል ወይንም ሰብእ ከመሆኑ ሰብአዊ ከመሆኑ በፊት ያለውን ነገር የሚክድ አይነት ነው
ዳይናሚክ ሞናርኪያኒዝም፣ ሞዳሊስቲክ ሞናርኪያኒዝም ሰባሊዮሳዊነት ነው። ሰባሊዮስ ያስተማረው አይነት ትምህርት ነው። ሰባሊዮስ ያለው አብ በተለያየ ዘመን እየተቀያየረ ራሱን እያቀያየረ ሰራ። በብሉይ ኪዳን አብ ሆኖ በአዲስ ኪዳን ኢየሱስ በስጋ ሲመጣ ወልድ ሆኖ ከዛ ከቤተ ክርስቲያን ታሪክ በኋላ ከበዓለ ሃምሳ ቀን በኋላ መንፈስ ቅዱስ ሆኖ እየተለዋወጠ ሰራ የሚል ነው ሞዳሊስቲክ። የተክሌ ሀሳብ በሰባሊዮስ ዙሪያ ምን ይመስላል? ትምህርታቸውስ ይመሳሰላልን? ራሳቸውም ትምህርቱን አፕሪሼት የሚያደርጉበት ቦታ አለ። ይህን ትምህርት ትክክለኛ አይነት የሚሉት ጥቅሶች ሰባሊዮስ የሚጠቀመው በተመሳሳይነት ደግሞ የሐዋርያት ቤተክርስቲያን ወይም ድርጅቱ የኛው ድርጅት ሲጠቀም እናያለን። ድርጅቱ መስራች የሆነው ተክሌ ትምህርቱ በእውነት እያለ ሲደግፍ እናየዋለን። የኛውን ትምህርት ስላሴዎች አወገዙት፣ ግን በእውነት እያለ ትምህርቱ ወደ ትክክለኝነት እንደሚያደላ እውቅና እንደሚሰጠው እናያለን። በዚህ ነገር ደግሞ መመሳሰል አለ ብለን እናስባለን። የሚመሳሰል ነገርም አለ እና አንዳንድ ጊዜም ሰባሊዮስን ሲደግፉ ነበር ቢሾፕ ተክሌ እና ኢሳይያስ 9:6 ሰባሊዮስ ዲፊኒሽን ያደረገውን እና ተክሌ ዲፋይን ያደረገበትን መንገድ ስናይ ደሴም ተመሳሳይ ነው። አንዳንድ የሚደግፍባቸው ፓርቶች አሉ ተክሌም ማለት ነው። ተክሌ ዶክተርናቸውን ሲያብራሩ ሰባሊዮስን እንደሚደግፉ አድርገው ነው ያወሩት እና ቆላስይስ 2:9 ላይ ያለውን የመለኮት ሙላት ተገልጦ ይኖራል ብለውን አንዳንድ ጥቅስ ያ ሰባሊዮስ የጠቀሰውን እሱን ለማብራራት የተጠቀሰውን ጥቅስ ይጠቀማሉ እና ያ ሰባሊዮስ ውሸት ሳይሆን እውነት ነው ብሎ ያወራሉ ተክሌ ማርያም ማለት ነው። እና በዛ አንዳንድ ጥቅሶችን ከሰባሊዮስ የወሰዱት አለ። ያ ሰባሊዮስ የሚያስተምረውን ቀጥታ ወስደው ይጠቀማሉ። ቢሾፕ ተክለ ማርያም ኢየሱስን ማን ይሉታል በሚለው መጽሐፋቸው ገጽ 4 ላይ ሰባሊዮስን እያደናነቁት ይጽፋሉ። እነ ሰባሊዮስ ያስተማሩት ትምህርት የቆላስይስ 2:9ን ተጠቅመው ነው የመለኮት ሙላት በክርስቶስ ተገልጦ ይኖራል የሚለውን እንዲሁም ኢሳይያስ 9:6 እያሉ ትምህርታቸውን ለማመሳሰል ይሞክራሉ እና ትክክል ነው አይነት ነገር ነው። ገጽ 4 ላይ ኢየሱስን ማን ይሉታል የሚለው መጽሐፍ ማንበብ ትችላላችሁ። እንደዛ አይነት ሐሳብ ነው ያስቀመጡት። እንዲሁም ኢሳይያስ 9:6 ላይ ያለው የሰባሊዮስ እና የሐዋርያት ቤተክርስቲያን ዴፊኒሽን የሚሰጡት ተመሳሳይ አይነት ተቀራራቢ አይነት ነው። ግን ከሰባሊዮስ ጋር ትምህርቱ ይመሳሰላል ወይ በምንልበት ጊዜ ብዙም የሚመሳሰል አይደለም። ምክንያቱም ሰባሊዮስ ያለው ምንድነው? በብሉይ ኪዳን አብ የነበረው በአዲስ ኪዳን ወልድ ሆኖ ሰራ፣ በቤተክርስቲያን ታሪክ መንፈስ ቅዱስ እያለ ነው ሲያወራ ነበር። ግን አሁን የሐዋርያት ቤተክርስቲያን ሰዎችን ስታናግሩ ኢየሱስ አብም ወልድም ነው የሚሉት። አዘ ሴም ታይም አብም ወልድም ነው ይሉና ከዛ ምንድነው አብ ምንድነው ወልድ ምንድነው ስትል አብ ውስጡ ላይ ያለ አምላክነቱ ነው፣ ወልድ ደግሞ ከውጭ ያለው ስጋው ነው ወይንም ሰውነቱ ነው ይላሉና ሰባሊዮስ አንድ አካል አንድ ገጽ ብሎ ነው ያስተማረው። ነገር ግን የነዚህ አስተምሮ ደግሞ አንድ አካል ይበሉ እንጂ የሆነ ወደ ሁለት አካል እንዳለ ነው የሚያምኑት። ምክንያቱም ሰውነት አንድ ፐርሰን ነው ሰው መሆን፣ እንዲሁም ደግሞ አምላክ ራሱን የቻለ ፐርሰን ነው። ምክንያቱም አብ ፐርሰን ነው ብለን ስለምናምን አብ በብሉይ ኪዳን ፐርሰን ከሆነ ወይንም አካል ከሆነ ፐርሰን ስንል የመጨበጥ የመዳሰስ ነገር እንዳልሆነ አውርተናል እና ማንነት ያለው ነገር እንደሆነ አውርተናል። ፐርሰን በምንልበት ጊዜ አብ ፐርሰን ከሆነ እዚህ ጋር ያለው ወልድ ደግሞ ፐርሰን ከሆነ ሁለት ፐርሰን ነው ዞሮ ዞሮ የሚሆነው እና ይሄንንም ኢየሱስ ክርስቶስ በመስቀል ላይ ያለ አባቴ ለምን ተውከኝ የሚለውን የቤተ ክርስቲያኒቱ አገልጋይ ቄስ በረከት ሲያብራራ ፓስተር በረከት ምንድነው ያለው? አብ እዛ ጋር ኢየሱስ የዓለምን ኃጢአት በመሸከሙ ምክንያት አብ ትቶታል፣ ተለይቶታል እያለ ነበር። እዛ ጋር በመስቀል ላይ ሲለይ ለተወሰነ ሰዓት እንግዲህ ተለይቶታል አይነት አስተምሮ ነው ሲያወራ ነበር። በዛ ሰዓት አብ ተለየው ማለት እዚህ ጋር ያለው ወልድ አለ እያሳለፈ ነው ቆይቷል። እዚህ ያለው ወልድ እኔ እያለ ማውራት የሚችል ነው። ምክንያቱም ሲያወራ አምላኬ ለምን ተውከኝ እያለ እኔን ለምን ተውከኝ፣ እዚህ ጋር እኔን ለምን ተውከኝ እያለ ነው። ስለዚህ እኔ እስካለ ድረስ ማንነት ያለው ነው መስቀል ላይ ያለው ወልድ የሚሉት ስጋው የሚሉት እና አብ ደግሞ ማንነት እንዳለው ፐርሰን እንደሆነ ግልጽ ነው ብሉይ ኪዳን ላይ እኔ እያለ ሲያወራ ስለነበር።
ስለዚህ ዞሮ ዞሮ ሁለት አካል ወደሚለው ነው የሚሄዱት። እነሱ አንድ አካል ነው የምንለው ሊሉ ይችላሉ፣ ወይንም አንድ ፐርሰን ነው ሊሉ ይችላሉ። ግን ዞሮ ዞሮ አልተቀበሉትም ነው። ግን አንድ አካል ነው ብለን ነው ምናምነው ከሚሉት አንፃር አንድ አካልን ያስተማረው አንድ አካል ነው ያለው የሚለው ሰባሊዮስ ስለሆነ ከዛ አንፃር ከሰባሊዮስ ጋር ይመሳሰላል እንላለን እንጂ አስተምሮ ግን ከሰባሊዮስም ኑፋቄ ከመቄዶኒዮስም ኑፋቄ የከፋ ነው። መቄዶኒዮስ ማለት የኢየሱስን ሰብአዊነት የማይቀበል ኢየሱስ ሰው ነው ብሎ የማያምን ማለት ነው፣ ወይንም አምላክ ብቻ ነው ብሎ የሚያምን ከዛም የከፋ ነው። እነሱ ኢየሱስን አምላክ ብቻ ነው የሚል አይነት አይደለም፣ የከፋ አይነት ኑፋቄ ነው ያለው እዚህ ጋር። ከሰባሊዮስ ጋር ኮምፕሊትሊ የሚመሳሰል አይነት አይደለም። ግን አይ ቲንክ አንድ አካል ስለሚሉ ምናልባት ከዛ አንፃር የሰባሊዮስ መንፈሳዊ ልጆች ሊባሉ ይችላሉ እንጂ የተወዛገበ ትምህርት ነው። የሆነ ወጥ የሆነም አይደለም። ከዚህ በፊትም እንዳወራ ነው ብንጠይቃቸው አንዱ የሚሰጠን ዲፊኒሽን እና ሌላው የሚሰጠው ተመሳሳይ አይሆንም። እና አሁን ባልኳችሁ መሰረት ደግሞ የሆነ አካባቢ ላይ ይሄን ዲፊኒሽን ሲሰጧችሁ ከአንድ በላይ አካል እንዳለ በደንብ ማየት ይቻላል ከሚያወሩት ንግግር በመነሳት። የሰባሊዮስ አስተምሮ በቤተ ክርስቲያን ከተወገዘ በኋላ ቀጠለ ወይስ ጠፋ? ጠፍቶ በአሜሪካ ሎስ አንጀለስ አዙዛ ጎዳና በሚትባል ስፍራ ላይ ገና አፈር ሊሶ እንደተነሳ አው ለ1700 ዓመታት ያክል ጠፍቶ ነበር። ማንም ደግሞ ያንን አስተምሮ ያስተማረም የለም ነበር ለ1700 ዓመታት ማለት ነው። አው የሰባሊዮስ ትምህርት ጠፍቶ ነበር። ምክንያቱም ሰባሊዮስ ኦልሬዲ ያስተማረ ወደ 3ኛ ክፍለ ዘመን ማለትም ከ200 አካባቢ ላይ ነው ያስተማረው እና ጠፍቷል ትምህርቱ 200 አካባቢ ላይ። ግን እንደገና የተነሳው በ1910 ምናምን ላይ ነው። ሰባሊዮስ ያንን ትምህርት ከጀመረ በኋላ ያው አብያተ ክርስቲያናቶቹ ሊቀበሉት አልቻሉም። ምክንያቱም ስህተት የሆነ ነገር እያስተማረ ስለሆነ አብ መከራ ተቀበለ የሚል መጽሐፍ ቅዱሳዊ ትምህርት አይደለም። ይህም በቤተ ክርስቲያን አባቶች እንዲወገዝ አድርጎታል። ተወገዘ በኋላ ኦልሬዲ ለ1700 ዓመት የጠፋ ትምህርት ነው። ምንም አሳማኝ ሰነድ የለም አለ የሚለው ይህን ትምህርት የሚያሳይ አሳማኝ ሰነድ ነው ቢባል የለም። አስተምሮ ትክክል ነው ከተባለ ኦልሬዲ ለ1700 ዓመታት ሰው አልዳነም ማለት ነው። በቤተ ክርስቲያን ከተወገዘ በኋላ የጠፋ ትምህርት ነው። በ220 ዓመተ ምህረት አካባቢ የኖረ ሰው ነው፣ ወይንም በ3ኛው ክፍለ ዘመን ላይ የኖረ ሰው ነው ተብሎ ነው የሚታሰበው። ሰባሊዮስ ከቤተ ክርስቲያን ተወገዘ፣ ትምህርቱ በቤተ ክርስቲያን ተወገዘ ሲባል እንግዲህ ቤተ ክርስቲያን አትቀበለውም ነው፣ ስህተት ነው ማለት ነው። እና ከሐዋርያቱ ጀምሮ የቀጠለችው ቤተ ክርስቲያን ያንን ትምህርት ስህተት ብላ አውግዛ ከዛ በኋላ ለ1700 ዓመት ያ ትምህርት የጠፋ ነው። ከ200 ዓመተ ምህረት ጀምሮ እስከ 1900 ዓመተ ምህረት ለ1700 ዓመት የጠፋ ትምህርት ነው ማለት ነው። ስለዚህ እዚህ ጋር የሐዋርያት ቤተክርስቲያንን መጠየቅ ያለባቸው ለ1700 ዓመተ ምህረት ዓመታት ያንን አይነት አሁን እነሱ የሚያስተምሩት አይነት ትምህርት ያስተማረ ሰው ከሌለ ሰነድ የለም፣ በታሪክም የለም፣ እንደዛ አይነት ቤተክርስቲያን የሚባል የለም። ለ1700 ዓመት እግዚአብሔር ስራውን መስራት ትቶ ነበር ወይ? ቤተክርስቲያን ጠፍታ ነበር ወይ? ቤተክርስቲያን ጠፍታ የዛሬ 100 ዓመት ነው ወይ የተገኘችው በአሜሪካ? በኢትዮጵያ ደግሞ የገባው የዛሬ 50 ዓመት ነው። ይህንን እንድትጠይቁ እፈልጋለሁ። አሁን የሐዋርያት ቤተክርስቲያን ላይ ያላችሁ ኦንሊ ጂሰስ እምነት ላይ ያላችሁ ሰዎች እና ይህ ጥያቄ ምልክት ውስጥ የሚያስገባ ነው። ያንን ሁሉ ዓመት ሰው አልዳነም ነበር ወይ? ጠፍቶ ነበር ወይ የሚል ጥያቄ ያስነሳል። 1688 አካባቢ እስከ 1772 የኖረ ኢማኑኤል ስዊድንበርግ የሚባል ሰው አብም ወልድም መንፈስ ቅዱስም ሆኖ የሰራው ኢየሱስ ነው የሚል አስተምሮ ነበር 1688 አካባቢ ላይ እና የሱ ትምህርት ደግሞ ከሰባሊዮስ ጋር አይመሳሰልም። ምክንያቱም ሰባሊዮስ ያለው አብ ራሱን እየቀያየረ ሰራ ስለሚል ማለት ነው። እና ያቺ ናት የተገኘችው መሃል ላይ እሱም 16 እና 17 ወደ 17ኛው 18ኛው ክፍለ ዘመን ላይ እና ይሄን ጥያቄ መጠየቅ አለባቸው። አይምሮ ያለው ሰው ይሄንን ጥያቄ መጠየቅ አለበት። አንድ ስህተት መጥቶ ዝም ብሎ
ሲያስተምር እሺ ብሎ መቀበል ሳይሆን ወደኋላ ታሪክን ማጥናት እውነት ነው ወይ የማይመስል ነገር ነው። ለ1700 ዓመት ቤተክርስቲያን የለችም ማለት የማይመስል ነገር ነው። ያ አይነት አስተምሮ ቢኖር ደግሞ ይመዘገብ ነበር፣ ግልጽ ነው ይመዘገብ ነበር፣ አለ ይባል ነበር፣ በሰነድም የሆነ ነገር ይኖር ነበር። ምክንያቱም ወደኋላ ታሪክን ስናጠና ኦርቶዶክስ፣ ካቶሊክ እያለን በምናጠናበት ጊዜ ቤተክርስቲያን ሁሉንም ነገር እናገኛለን፣ ወደኋላ ተመዝግቦ ያለ ነው። ይሄ ጥርጣሬ ውስጥ የሚከት ነው። ሰባሌዮሳዊነት ዳግም አፈር ልሶ የተነሳው የትና መቼ ነው? እንዴት? ይህ ትምህርት ለ1700 ዓመት ከጠፋ በኋላ የተነሳው በ1913 በአሜሪካ ሎስ አንጀለስ ላይ አዙዛ ጎዳና በሚባልበት ስፍራ ላይ ነው ይህ ትምህርት የተነሳው። ሐዋርያት ሰዎችን ያጠመቁት በኢየሱስ ስም ነው ብሎ ከዚያ በኋላ እሱም ደግሞ በኢየሱስ ክርስቶስ ስም እንደተጠመቀ ከዚያ ደግሞ እንዳጠመቀ ሰዎችንም ደግሞ ይህንን ሃይማኖት ጉባኤ እግዚአብሔር የምትባል ቤተክርስቲያን እሷ ተቃወመች። ይህንን አስተምሮ ኢየሱስ አብ ወልድ መንፈስ ቅዱስ ሆኖ የሰራው አብ አይደለም፣ እንደዚህ ራሱን እየተለዋወጠ አይደለም የሰራው ብላ የራሷን አቋም ባወጣች ጊዜ ሲሶ የሚያክል የቤተ ክርስቲያኒቷ አባላቶች ቲቶ እንደወጡ ከዚያ ደግሞ ዋኔስ ፔንታኮስታል ዲኖሚኔሽን የሚለውን እነዛ ሐዋርያቶች ያጠመቁት በኢየሱስ ስም ነው እና ጥምቀት መፈጸም ያለበት በኢየሱስ ስም ነበር ያለ የመጀመሪያ ሰባኪ። ሁለተኛው ሰባኪ ኢየሱስ በማቴዎስ ወንጌል ያለው አብ ወልድ መንፈስ ቅዱስ የሚለው ራሱ አንዱ አካል ነው። ድጋሚ የሰባሌዮሳዊነት ትምህርት አፈር ልሶ የተነሳው በ1913 በአሜሪካ ሎስ አንጀለስ አዙዛ ስትሪት በሚባል አካባቢ ነው እና እዛ አሰምብሊስ ኦፍ ጋድ ወይንም ጉባኤ እግዚአብሔር ቤተክርስቲያን ጴንጤቆስጣዊት ቤተክርስቲያን ነበረች እና እዛ ጋር ነው እንደዚህ አይነት ትምህርት የተነሳው። ትምህርቱ ምን የሚል ነው? በሐዋርያት 2:38 መሰረት ሐዋርያት ያጠመቁት በኢየሱስ ስም ነው፣ ጥምቀት መካሄድ ያለበት በኢየሱስ ስም ነው ብለው ነበር ያስተማረው። የመጀመሪያው አርኢ ማካልስተር የተባለ ሰው፣ በኋላም ጆን ጂ ሼፒ የተባለ ሰው ደግሞ ከአምላክ መገለጥ እንዳገኘ መገለጡም አብ ወልድ መንፈስ ቅዱስ ተብሎ በማቴዎስ 28 ላይ የተጠቀሰው ራሱ ኢየሱስ ነው የሚል ትምህርት አስተማረ። ከዛ ደግሞ በአመቱ ፍራንክ ጄ ዩርት የሚባል ሰው ደግሞ ትምህርቱን የበለጠ አጎላብቶ አቀረበው። ሚያዝያ 15 1914 ዓ.ም ኢየሱስ አብም ወልድም መንፈስ ቅዱስም ነው የሚለው አቋም አንቀጸ ሃይማኖት ሆኖ ወጣ ማለት ነው። ከዛ በኋላ ፍራንክ ዩርትና ግሌን ኩክ አንዱ ሌላውን በኢየሱስ ስም አጠመቁ። በኢየሱስ ስም ማለት ነው እና እዚህ ላይም ጥያቄ መጠየቅ ያለበት በቤተ ክርስቲያን ታሪክ የቱም ጋር በኢየሱስ ስም ያጠመቀ ሰው የለም። ከሐዋርያቱ አይደል ወንጌል የመጣው ቤተ ክርስቲያን ከዛ ጀምሮ እዚህ ጋር እስከምናነበው እስከ 1914 ድረስ በኢየሱስ ስም ያጠመቀ አንድም ሰው አልነበረም በቤተ ክርስቲያን ታሪክ ላይ። አሁን ላይ የሐዋርያት ቤተ ክርስቲያኖች ጥምቀት ያድናል ብለው ያምናሉ። በእነሱ አነጋገር ለ1900 ዓመታት ማንም የዳነ ሰው አልነበረም ማለት ነው። በቤተ ክርስቲያን ታሪክ የምናውቀው በአብ በወልድ በመንፈስ ቅዱስ ሲደረግ ነው ጥምቀትን የምናውቀው እስከ ዛሬ ድረስ። ለ1900 ዓመት እንግዲህ ሰው ለመዳን ጥምቀት መጠመቅ አለበት ብለው የሚያምኑ ከሆነ ለ1900 ዓመት ማንም በኢየሱስ ስም ካላጠመቀ የትኛውም ቤተክርስቲያን ስህተት ላይ ነበረች፣ ቤተክርስቲያን አልነበረችም ነው ባጭሩ። መጠየቅ አለባቸው ይህንን ነገር፣ ምክንያቱም ሊሆን አይችልም። ይሄ የማይመስል ነገር ነው። ለ1900 ዓመት ስህተት ሊኖር አይችልም። መንፈስ ቅዱስ ምንም ስራውን ትቶ እንግዲህ መንፈስ ቅዱስ ከእናንተ ጋር ዘላለም ይኖራል ብሎ ነው ኢየሱስ ልኮ። መንፈስ ቅዱስ ጠፍቶ ካልሆነ በስተቀር እንግዲህ ቤተክርስቲያን የለችም ከተባለ መንፈስ ቅዱስ የለም እንደማለት ነው። ስለዚህ ይሄ ከባድ ጥያቄ የሚያስነሳ ነው እና በኋላም ጉባኤ እግዚአብሔር ቤተክርስቲያን ይሄ አቋም የኛ አቋም አይደለም ብላ አወገዘች። ያንን ትምህርት ስታወግዝ 1/3 የሚሆነው ጉባኤው ትቶ ወጣ ማለት ነው እና በዋናነት አሁን ላይ ዩፒሲአይ የሚባል በዓለም አቀፍ ደረጃ ወደ 5.8 ሚሊዮን አባላት ያሉት በዓለም አቀፍ ደረጃ ዩናይትድ ፔንታኮስታል
ቸርች ኢንተርናሽናል የሚለው ነው ይህንን ትምህርት በስፋት የሚያስፋፋው። ሌላው ደግሞ ፔንቴኮስታልስ አሰምብሊስ ኦፍ ዘ ወርልድ የሚል አለ። እሱም ወደ 2 ነጥብ ምናምን አባላት አሉት እና ዋነስ ይሄ እንቅስቃሴው ዋነስ ፔንቴኮስታልስ ይባላል። ዋን ማለት ያው አንድ የአንድነት ፔንቴኮስታል ንቅናቄ ነው ወይንም እንቅስቃሴ ነው። እነ ቢሾፕ ተክሌን ያጠመቀው የትኛው ድርጅት ነው? መቼ? አጥማቂው ማን? ቀድሞስ ምን ቤተክርስቲያን ነበሩ እነ ቢሾፕ ተክሌ? መጀመሪያ ተክሌ የነበሩበት ሃይማኖት በሙሉ ወንጌል አማኞች ቤተክርስቲያን አገልጋይ እንደነበሩ ይናገራል እና መጽሐፉ የአሜሪካው ድርጅት ዩፒኤስሲአይ ወደ ኢትዮጵያ ሚስዮናውያኖችን አገልጋዮችን ልኮ ነበር እና የአገልጋዮች መጥተው ቢሾፕ ተክለ ማርያምን አገኙት እና በእነሱ እጅ ነው የተጠመቀው። አሁን ግልጽ አድርገን ስናወራ ማለት የቸርች አባል እንደነበሩ በግልጽ ማውራት ያለብን በብዙ መጽሐፍቶቻቸው ላይ የትኛውም ቸርች አባል እንዳልሆኑ የመሸፈን እንትን ስላላቸው እኔ የትኛውም ቸርች አባል አይደለሁም እግዚአብሔር የራሱን ቸርች እስኪያዘጋጅ ድረስ ተቀመጥ ቁጭ በል አይነት የሚባል ነገር አለ እና በዛም ምክንያት በኋላ እናያለን የተመሰረተበትን ወራቶች ሲያደበላልቁ እናያለን እና የሙሉ ወንጌል ቤተክርስቲያን አባል ነበሩ። ኢትዮጵያ ሐዋርያዊት ቤተክርስቲያን አመሰራረትና እድገት የሚል ስለ አመሰራረቱ የሚነግር መጽሐፍ አለ በቢሾፕ በቀለ ፈይ የተጻፈ ገጽ 61 ላይ እንደዚህ ይላል። ጥቅምት 3 ቀን 1962 ዓ.ም ተክለ ማርያም እህት እርቅነሽ የተክለ ማርያም ጓደኞች ጭምር በሐዋርያት ሥራ 2:38 መሰረት በኢየሱስ ስም ጥምቀት ትክክለኛ ጥምቀት ነው ነፃ ያወጣናል ብለው በማመን በአቃቂ ወንዝ በኢየሱስ ስም ተጠመቁ ይለናል። ስለዚህ የተጠመቁት ጥቅምት 3 1962 እንደሆነ ማየት እንችላለን። ያጠመቀው ደግሞ ዩፒሲአይ የሚል ቸርች ሚስዮናውያንን ወደ ኢትዮጵያ ልኮ የማስፋፋት ጥረት እንዳደረገ ነው እና ቴኒዝ ዌድል የሚባሉ ሰው ናቸው እነዚህን የመጀመሪያ የኢትዮጵያ የኦንሊ ጂሰስ ሰዎችን ያጠመቁት። ከመጠመቃቸው በፊት ተክሌ የሙሉ ወንጌል ቤተክርስቲያን አባል ነበሩ። ድርጅቱ መቼ ተመሰረተ? የሚነገረው መረጃ እና ትክክለኛው መረጃ እንዲሁም ምክንያቶቹ ምንድናቸው? ለምን የተመሰረተበትን ጊዜ መቀየር አስፈለገ የሚለው ላይ እንወያይ። ያው መቼ ተመሰረተ የሚለውን ተክሌም በዛ ላይ የሚጽፉት የተክሌ መንፈሳዊ ልጆቹ የተዘበራረቀ ነገር ነው በእውነቱ የተጻፈው። ይህንን ታዲያ ቄስ ተክሌ ለምን መደበቅ ፈለጉ የሚለው ጥያቄ ያስነሳናል። ምክንያቱም የተመሰረተበትን ደብቆ ነው እንትን እያደረጉ ያሉት። 61 ላይ ነው ተመሰረተ፣ 62 ላይ የተመሰረተ የሚለው ነገር 64 ላይ የተመሰረተውን ለምን ደበቁ የሚለውን በምናይበት ጊዜ ያው ቅድም እንደተባለው ብዙ እንትን ላይ እኔ የተኛውን ቤተክርስቲያን አባል አይደለሁም፣ እግዚአብሔር ለራሱ ቤተክርስቲያን አዘጋጅቶኛል፣ ያን ቤተክርስቲያን እስከሚሰጥ ድረስ የማንም ቤተክርስቲያን አባላችሁ የሚለውን ነገር ነው እንትን የሚያደርጉት እና እነሱም ለዛ ተክሌም ለዛ ነው የደበቁት። ምክንያቱም የሙሉ ወንጌል አባል ከነበሩ ያ ያወሩት ነገራቸው ድጋፍ ላያገኝ ይችላል እና ለዛ ይመስለኛል የመደበቅ ነገራቸውን የሚያመጡት። የደበቁትን ምክንያት በዛ በስላሴ አማኞች ውስጥ አልገባውም ለማለት ይሆናል እና እርሳቸው የተጠመቁት በ1962 ዓ.ም ላይ ነው የተጠመቁት እና ካልተጠመቁ ያን ሃይማኖት ካልተቀበሉ ያን ሊመሰረቱ አይችሉም እና ሃይማኖቱ የተመሰረተው ከተጠመቁ በኋላ ነው። እሳቸው ደግሞ የተጠመቁት በ1962 ላይ ነው እና ያ ስህተት ይሆናል። ብዙ የመለኮት ኃይል የሚባለው መጽሐፍ ያሳተሙት በሙሉ ወንጌል ቤተክርስቲያን እና እነሱ በስላሴ አማኞች ውስጥ ያለውን ነገር ለማጥፋት ፈልገው ወደ ኋላ ያደረጉት እንጂ በቀለ ፈይ በጻፈው ላይ 1964 ወደ ይርጋለም 10 ገጽ ያለው አንቀጽ እንጻፉ ነው የነገሩን። ግን በእነሱ መጽሐፍ ላይ የተጻፈው በታሪክ በዚያ መጽሐፉ የተጻፈው ላይ 1961 ተብሎ ነው የተጻፈው። ስለዚህ ይህንን ስንመለከት ብዙ በጣም የተወዛገበ እንደሆነ እናያለን። እንዴት ቢባል አሁን 1961 ላይ ከእርቅነሽ ጋር የተጋቡት በሙሉ ወንጌል ቤተክርስቲያን እያሉ በ1961 ላይ ነው ከእርቅነሽ
ሰገሮ ጋር የተጋቡት ማለት ነው። ስለዚህ ይህንን ስንመለከት በጣም ስህተት እንደሆነ እናያለን። ይህም ደግሞ እነሱም የተጠመቁት በ1962 ላይ ነው የተጠመቁት። ከዚያ በ1961 ላይ ተብሎ ደግሞ ወደኋላ 1 ዓመት ወደኋላ ሄደው ከዚያ በዚያን ሰዓት ተመሰረተ የሚለው በጣም ስህተት ነው። እንዴት ቢባል እነሱ ራሳቸው ይህንን በኢትዮጵያ ላይ የመሰረቱት ተክሌ ናቸው። ነገር ግን እነሱ የተጠመቁት በ1962 ላይ ነው። ነገር ግን ደግሞ እነሱ ይህ ሃይማኖቱ በኢትዮጵያ ላይ የጀመረው 1961 ላይ ነው ይላሉ። በጣም ስህተት እንደሆነ እናያለን። ወደኋላ ሄደው ገና 1 ዓመት ወደኋላ ሄደው በዚያን ሰዓት እንደዚሁ ከተጠመቁት ወደኋላ ሄደው በዚያን ሰዓት ተመሰረተ ይላሉ። ዓመተ ምሕረቱ 1961 ላይ ሆነ 64 ላይ ሆነ ምን ልዩነት አለው የሚል ጥያቄ ሊነሳ ይችላል። እና እዚህ ጋር በኢትዮጵያ ሐዋርያዊት ቤተክርስቲያን አመሰራረትና እድገት በሚለው መጽሐፍ ላይ በ1961 ዓመተ ምህረት እንደተመሰረተች ነው በቀለ ፈዬ የጻፉት። ነገር ግን ደራሲው ደግሞ የዚህ መጽሐፍ ደራሲ በእኔ ግምት መሰረት 1964 ዓመተ ምህረት ነው የሚሆነው ብለው ነው ያስቀመጡት። እንደዛ ያስቀመጡበት ምክንያቶችንም ዘርዝረዋል። የተጠመቁት ራሱ እነ ቄስ ተክለ ማርያም በአቃቂ ወንዝ በኢየሱስ ስም የተጠመቁት ጥቅምት 3 1962 ዓመተ ምህረት ነው እና 1961 ላይ ቤተክርስቲያን ተመስርቶ ከዛ በኋላ ሊጠመቁ አይችሉም። ሁለተኛ የመለኮታዊ ኃይል የሚል መጽሐፍ የጻፉት በሐምሌ ወር 1961 ዓመተ ምህረት ነው እና ይህን መለኮታዊ ኃይል የሚለውን መጽሐፍ ሲጽፉ ሙሉ ወንጌል ቤተክርስቲያን ነበሩ ነው እና ይህንንም እንትን የሚለው ደግሞ የሙሉ ወንጌል ቤተክርስቲያን መጋቢ አሸናፊ ዘማት የሚባል ሰው መጽሐፉ ተጽፎ ሲታተምም ሙሉ ወንጌል ነበሩ፣ ከዛ በኋላም ከኛ ጋር አብሮ ቆይተዋል ብሎ ቃለ መጠይቅ ዶክተር ተስፋዬ ቢሮአቸው ላይ ባደረገው ቡልጋሪያ ማዞሪያ ሙሉ ወንጌል ቢሮ ላይ ባደረገው ቃለ መጠይቅ ይህንን ተናግሯል። በተጨማሪም ደግሞ የተጋቡት ከእርቅነሽ ጋር የተጋቡት በ1961 ዓመተ ምህረት ነው። የት ነው? ነሐሴ ወር ላይ ማለት ነው። የት ነው የተጋቡት ሲባል ሙሉ ወንጌል ቤተክርስቲያን ነው እና ይሄንንም የጋብቻ ስነ ስርዓት ያስፈጸሙት የሙሉ ወንጌል የዛች የሙሉ ወንጌል ቤተክርስቲያን መስራች ከሚባሉ አንጋፋ ከሆኑ መጋቢ አሰፋ አለሙ የሚባሉ ሰው ናቸውና እነዚህ ማስረጃዎች የሚያሳዩት በምንም ሁኔታ 1961 ላይ እንግዲህ ቤተክርስቲያን ሐዋርያዊት ቤተክርስቲያን ተመስርታ ወደ ሙሉ ወንጌል ሄደው አይጋቡ መቼስ። እንዲሁም በ1961 መለኮታዊ ኃይል የሚል የስላሴያዊ አመለካከታቸው የተንጸባረቀበት የመጽሐፍ ነው የተጻፈው። ስለዚህ ከነዚህ እንዲሁም በ1964 ዓመተ ምህረት ነው ባለ 10 ገጽ የእምነት አንቀጽ የጻፉት ይርጋለም ላይ። እዚህ ጋር ይርጋለም ላይ አገልጋዮችን ለማደራጀት ለማሰልጠንና ቤተክርስቲያንን በስርዓት ለመምራት እንዲያስችል በ1964 ዓመተ ምህረት እነ ተክለ ማርያም ገዛኸኝ፣ ወንድም ኃይሉ ወልደ ጻድቅ፣ ቄስ ኃይሉ ፈንታውና በቀለ ፈዬ ሆነው ባለ 10 ገጽ የእምነት አንቀጽ ለመጀመሪያ ጊዜ አዘጋጅተው አጸደቁ። ስለዚህ ከነዚህ ምክንያቶች በመነሳት ነው ደራሲው 1964 ነው የሚሆነው የሚል ግምት ያስቀመጠው እና ለምንድን ነው 1964 ሆነ 61 ምን ልዩነት አለው ሲባል ተክለ ማርያም ምን ይላሉ? እውነተኛይቷ ቤተክርስቲያን ትመጣለች፣ እስከዛው ድረስ አርፈ አድበህ ጨምተህ ተቀመጥ ብሎኛል እግዚአብሔር የሚል አቋም ነው ያላቸው። ስለዚህ ምንም ስላሴያዊ አመለካከት አልነበረኝም፣ ሌላ ቸርች አልገባውም፣ እየጠበቅኩ ነበር። ነገሩን የሆነ እውነት ለማስመሰል የሚመሰረተውን ሃይማኖት እውነት ለማስመሰልም የሚካሄድ አካሄድ ነው እና ነገር ግን እንደዛ አይደለም። ሙሉ ወንጌል ቤተክርስቲያን ላይ አባል ነበሩ ነው እና ሙሉ ወንጌል ቤተክርስቲያን አባል እንደሆኑ ከታወቀ ኦኬ መጀመሪያ ስህተት ላይ ነበሩ የሚል አይነት እንትን እንዳይመጣ ነው። ከልጅነት ጀምሮም ከዚህ በኋላ የምናየው ገድል ከልጅነት ጀምሮም ተመርጠው ትክክለኛውን ነገር ለማስተማር የተመረጡ ሰው ናቸው ብለውም ስለሚያምኑ ስለሚያሳምኑ ነው። ስለዚህ ያ ነገር ይበላሻል። ይህንን ነገር ሙሉ ወንጌል ቤተክርስቲያን ነበሩ ከተባለ ያ ነገራቸው ይበላሻል ማለት ነው። ስለዚህ እውነተኛይቷ ቤተክርስቲያን እስክትመጣ ተቀምጬ ነበር እግዚአብሔር ተቀመጥ ባለኝ መሰረት ለማለት እንዲያመቻቸው። ነገር ግን ታሪኮቹን በምናጠናበት ጊዜ
እውነት እውነት ነው መቼም የሆነ ታሪክ አይቀየርምና ያንን ሊቀይሩ አይችሉም። በ1961 የተባለው ከብዙ ነገር አንጻር ስህተት ይሆናል። ትክክለኛው ጊዜ የሚሆነው ከ1964 በኋላ ያለው ጊዜ ነው የሚሆነው። ለምንድን ነው የተክሌን ታሪክ ማጥናት ያስፈለገን ምክንያት? ምክንያቱም ሚዲያ ላይ ስናይ የተክሌን ታሪክ ከምታጠኑ ለምን ወንጌል አታጠኑም አይነት ነገር፣ እንደ ስድብም አይነት ነገር ይደረጋል። በዚህ ጊዜ ባይብል ብታጠኑ ይባላል እና ለምን እናጠናለን? ዝም ብለን ትችት ደስ ስለሚለን ነው ወይ? እኛስ አንድን ድርጅት ለመሞገት ወይም የሆነን ሃይማኖት ለመቃወም እውነቱ ይሄ ነው የኔ እውነት ይሄ ነው ብለን ለመግለጽ ከፈለግ የመጀመሪያው ነገር የሃይማኖቱን ነገር የዛ ድርጅቱን ታሪክ አመጣጡን መቼ ጀመረ፣ እንዴት ጀመረ፣ ማስ ጀመረ፣ የአስጀማሪዎች የግል ታሪኩ እንዴት ነበር፣ ጅምር ምን አይነት አመለካከት ነበረው፣ ጠንካራና ደካማ ጎኑ ምንድን ነው የሚለውን ነገር ጅምር ላይ ማወቅ አለብን። ምክንያቱም ዝም ብለህ አይደለም የምትሞግተው። ያንን ሰው ስትሞግተው በቃ በደመነፍስ ዝም ብለህ አትሞግተው። አንድን ሃይማኖት ለመቃወም ለመሞገት ከፈለግ የሃይማኖቱን መስራች ታሪክ የግል ታሪክ በንስር አይን ማጥናት አለብህ ይላሉ። በንስር አይን ይሄኛው ምንድነው፣ ያኛው ምንድነው፣ ታሪክ ውስጥ ጠንካራ ጎኑስ ምንድነው፣ ደካማ ጎኑስ ምንድነው የሚባለውን ነገር በንስር አይን ማጥናት አለብህ። አብዛኛው ነገር የዛ የሃይማኖቱ የእምነት አንቀጾቹ ዶክትሪኖች አብዛኛው ነገር ከሰውየው ጋር የተገናኘ ስለሆነ የሰውየውን ማጥናቱ በጣም ተገቢ ነው። ስለ መናፍቃን ድርጅቶች በምናጠናበት ጊዜ መጀመሪያ ያንን ምንፍቅና ወይንም ስህተት ያስጀመረውን ሰው ታሪክ በጣም ማወቅ ያስፈልጋል። ያንን በደንብ በምናውቅበት ጊዜ ስለ አስተምሮ ራሱ እንድንረዳ ያደርገናል ነው። ምክንያቱም ስለ አስተምሮ ምን አይነት ነው፣ አስተምሮን ግራና ቀኙን በደንብ ለማየት ለማጥናት የሰውየውን ግለ ታሪክ በደንብ ማጥናት እንዳለብን በምንፍቅና ላይ የሚሰሩ ሊቃውንት ይናገራሉ። እና ይሄ እውነት ሆኖ የሚገኘው የራሳቸው ድርጅት ጸሐፊ ራሳቸው ቢሾፕ በቀለ ፈዬ እንደጻፉት ይህ ታሪክ በተክለ ማርያም ገዛኝ ሕይወት ላይ ያጠነጠነ ቢሆንም በተዘዋዋሪም ሆነ በቀጥታ የቤተ ክርስቲያኒቷን የሥራ አጀማመርና ያለፈችበትን ደረጃ በመጠኑም ቢሆን የሚጠቁም ነው ብለው አስፍረዋል። እና የቤተ ክርስቲያን ታሪክ በሚለው መጽሐፍ ላይ አብዛኛው ወደ ግማሽ የሚሆነው የቄስ ተክለ ማርያም ሕይወት ነው የተጻፈው ነው። ስለዚህ ሰውየውን ማጥናት ድርጅቱን እንደ ማጥናት ነው የሚቆጠረው፣ ወይንም ያንን የሐሰት ትምህርት እንደ ማጥናት ነው የሚቆጠረው። ስለዚህ በጣም ትልቅ ወሳኝነት አለው። አስተምሮ ከሰዎቹ ጋር በጣም የመመሳሰል ነገር ስላለው እና ሰውየውን በደንብ ግለ ታሪኩን የሰውየውን ታሪክ ምን እንዳሳለፈ ምን አይነት አመለካከት አለው የሚለው በደንብ መጠናቱ ትምህርቱን በደንብ እንዲገባን ያደርጋል ነው። ያስተማረው ትምህርት ምንድን ነው የሚለው እና እነሱ ራሳቸው የተክሌ ታሪክ የቤተ ክርስቲያን ታሪክ ነው እስከ ማለት የደረሱበት ስለሆነ ግዴታ መታወቅ አለበት። ከዛም በኋላ ደግሞ ብዙ ጊዜ አስጀማሪውን ነው የሚመስለው የሆነ ምዕመን ወይንም ተከታይ መስራቹን ነው የሚመስለው። እንደውም መጽሐፍ ቅዱስ ላይም እንደምናየው በአንጾኪያ ክርስቲያን ተባሉ የሚል ቦታ አለ። ክርስቲያን ተብሎ ስም የተሰየመላቸው ያንን ባለፈው የተሰቀለውን ክርስቶስን ይመስላሉ። አነጋገራቸው፣ መውጣት መግባታቸው፣ ህይወታቸው ክርስቶስን ይመስላሉ እንደ ስድብ ቃል ነው እንጂ ክርስቲያን ብለው ራሳቸው የሰጡት ስም አልነበረም የኢየሱስ ተከታዮች። እና ክርስቲያን ያሉት እንደ ክርስቶስን ይመስላሉ ከሚል አንፃር ነው። እንደዛም ሁሉ ብዙ ሃይማኖቶችን ብናይ ህዝቡ ጥረት የሚያደርገው አስጀማሪውን ለመምሰል ነው። አስጀማሪውን መስራቹን ለመምሰል ጥረት ያደርጋል። ለዛ መስራቹን አጠና ማለት ሙሉ ነገሩ ይገባሃል ነው። መስራቹን ስታጠና እዚህ ጋር ያለው የሰውየው ባህሪም ይገባል፣ ትምህርቱም ይገባሃል። ለዚህ በጣም መጠናት አለበት ታሪኩ። በተጨማሪም ደግሞ እንደዚህ ማጥናት ያለብን ምንድነው ሌላን አንድ የሐሰት ተቋምን ወይንም ድርጅትን ስንሞግት በስህተት መሆን የለበትም። ያ ሰው ወይንም ያ ድርጅት ያ ሃይማኖት ያላለውን ነገር ብለሃል ከማለት መጠንቀቅ አለብን። ምክንያቱም ውሸት ስለሆነ እንደ ክርስቲያንም ውሸት ማውራት የለብንም። ያ ድርጅት የሚለውን ያ አስተምሮ የሚያስተምረውን ነገር በትክክል ብለን እንጂ በስህተት መቃወም የለብንም። ስለዚህ በትክክል ለማወቅ በትክክል ማጥናት አለብን ነው። ተክሌን ገድላት ዘርዝሩ የሚል ነው። ያው የተክሌ ገድላት ብዙ ናቸው። መጽሐፍቱም የተክሌን ገድል ነው እንትን አድርጎ የሚያወራው። እጅግ መርዘኛ የሆነ እባብ
መጥቶ ጭናቸውን ነደፈ ይላል። አጎቱ መጥቶ ከዚያ ያንን እባቡ የነደፈውን ቦታ በምላጭ ቆርጦ ከዚያ በኋላ ደም በፈሰሰ ጊዜ የእባቡ መርዝ አብሮ ፈሶ ከዚያ ሰውየው እንደተረፈው ይናገራሉ። አሁን እዚህ ቦታ ላይ ለእኔ የገረመኝ አሁን እንደዚህ ብዙ አጋጣሚዎች ተጋጥሞ ብዙ ሰው ከእንደዚህ አይነት አደጋዎች ሊተርፍ ይችላል፣ ይተርፋል። ግን የነሱ በቃ ለየት ሆኖ እንዴት ነው? አሁን ለምሳሌ ይህ ምን የሚያስገርም ኖሮት ነው? የሚያስገርም ነገር ኖሮት ነው መጻፍ የተቻለው? በጸሎት ስፍራ ላይ እያሉ አንድ በርገር ጦር እንደመጣ ነበር የተናገሩ እና አንድ በርገር ጦር ማለት በኢትዮጵያ ከ2000 እስከ 3000 ነው ሰራዊት የሚይዘው እና ይሄኛው መረጃ በጣም ትክክለኛነቱ በጣም አጠራጣሪ ነው። ምክንያቱም አንድ በርጌድ ጦር ማለት እንኳን ለጸሎት ቦታ ለግንባር ራሱ በስስት መሄድ ነው እና የሆነ የጸሎት ቦታቸውን ግንባር ነው ያስመሰሉት እና አንድ በርጌድ ጦር በደርግ ዘመን ለእንደዚህ አይነት ነገር ይሄዳል ተብሎ መከላከያ ሰራዊትን ቢጠይቁ ሌሎቹ እና ከእውነቱ ምን ያህል የራቀ እንደሆነ ራሳችሁ መርምሩ፣ በመጠየቅ መርምሩ። ያው ገድላቱ ብዙ ናቸው። መጽሐፉ ላይ የተጻፉትም በጅብ የተሳፈሩት ታሪክ እንደዛ አይነት ነገር ሲፖሰት ነበር። በጅብ የተሳፈረ በኤአይ ተሰርቶም በጅብ ላይ እየጋለቡ እንዲሁም ደግሞ በጽሁፍ ሲለቀቅ የምናነባቸው ኮመንቶች ግን አንደኛ የነሱ አባላት የነሱ ቤተክርስቲያን አባላት ትክክል እንዳልሆነ ነው የሚያወሩት። እንዴት ትሳደባላችሁ? ይሄ ልክ አይደለም አይነት ነገር ነው እንደዛ ሲፖሰት የሚያወሩት ማለት ነውና እንደ ስድብ ነው ለነሱ። ስለዚህ ነገሩ ትክክል እንዳልሆነ ይገባቸዋል ነው እና በዚህ አጋጣሚ ነግሬያችሁ ማልፈው ራሳችሁ መጽሐፍ ላይ የተጻፈ ነው። ኢትዮጵያ የሐዋርያዊት ቤተክርስቲያን አመሰራረት የሚል መጽሐፍ ላይ ራሳቸው አምነውበት ያስቀመጡት ነገር ነው። ታሪክ የሆነ ታሪክ ነው። ታሪኩም እንዴት ነው? እንጨት ለመልቀም ሄደው እንጨት እየለቀሙ እያለ ድንገት ጅብ በታፋቸው መሃል ገባና መሮጥ ጀመረ። ይዟቸው አላወቁም። ጨምድደው ያዙት ጅቡን። ከዛ በኋላ ሲነቁ የሆነ ጅቡ ይዟቸው እየሮጠ ነው። ለቀቁትና ወደቁ ሰፈር ሲደርሱ አይነት ነገር ነው ታሪኩ። አሁን እንጂ ያው ይሄ ጅብ ተሳፈሩ አልተሳፈሩ ብዙም የሚደንቅ ነገር የለውም። ግን የቤተ ክርስቲያን ታሪክ የሚል መጽሐፍ ላይ ያ ታሪክ ገብቷል። ለምን ገባ ሲባል የተለየ ነገር እንድናስብ ያደርገናል። ምክንያቱም እነሱ ራሳቸው የጻፉበት ምክንያት ዝም ብሎ ዘና ለማለት አይደለም። ሆነ ብለው የጻፉት ነገር ስለሆነ እኛም ሆነ ብለን ማጥናት አለብን ነው እና ሲፖሰትም እንዲህ አይነት ነገር አንደኛ ሰው ስድብ ነው ልክ አይደለም ብሎ ካሰበ ነገሩ ልክ አይደለም ማለት ነው። ትክክለኛ ታሪክ ነው ከተባለ ደግሞ ሰው መናደድ የለበትም፣ ትክክለኛ ታሪክ ነውና። ሌላው ከ2000 እስከ 3000 ጦር በጸሎት ቦታ እያሉ ሊይዛቸው ሲመጣ ሲጸልዩ እጃቸው ታሰረ። ኢየሱስ እጃቸውን ነክቶ እንግዲህ አንድ ብርጌድ ጦር ማለት ከ2000 እስከ 3000 ሰው ነው፣ ወታደር ነው። በደርግ ዘመን ቤት ለቤት ነበር የሚደረገው፣ ቤተክርስቲያን አይፈቀድም ነበር። ቤት ለቤት ደግሞ እንደዚህ ወታደሮች እየመጡ የሚያመልኩትን ሰዎች የተለያዩ ስቃይ ያደርሱባቸው ነበር። ግን 2000 ሰው ቤት ለቤት መቼም አይሄድም። ይሄ ታሪክ ነገሩ ልክ ነው ብለን ብናስብ እንኳን እና እጃቸው ታሰረ። ከዛ በኋላ መጮ ጀመሩ። መፍታት አልቻልንም ብለው መጮ ጀመሩ ወታደሮቹ። ከዛ ስለ ኢየሱስ መሰከሩላቸው እና ለመፈታት ከፈለጋችሁ እመኑ አይነት ነገር፣ ንስሐ ግቡ አይነት ነገር። ከዛ ሲጸልዩላቸው እጃቸው ተፈተው ሮጠው ሄዱ አይነት ታሪክ እናነባለን። እንዲሁም በእባብ ተነድፈው የተረፉበትን ሁኔታ ይሄ ሲጻፍ ያውን ማንም ተነድፎ ሊተርፍ ይችላል፣ ሊሞት ይችላል፣ ችግር የለውም። ግን ታሪኩ ለምን ገባ ሆን ተብሎ ሲባል በቃ እግዚአብሔር እያዘጋጃቸው ነው፣ በተለያየ መንገድ እየጠበቃቸው ነበር የሚል ነገር እንዲታሰብ፣ ትክክለኛ ለሆነ ዓላማ የተቀመጡ ሰው ናቸው የሚል ሰው አይምሮ ላይ እንዲሳል ነው። 15 ሴንቲሜትር የሚያክል ጉቶ ሆዳቸው ውስጥ ገብቶ ከዛ ወጥቶ ምንም አልሆኑም አይነት ነገር ስናነብ ዝም ብሎ ታሪክ፣ ይሄ ተራ ታሪክ ነው። ማንም ህይወት ላይ ሊፈጠርም ላይፈጠርም ይችላል። ግን እንዲህ አይነት የቤተ ክርስቲያን መሰራረት ላይ መጨመሩ እንድንጠይቅ ያደርጋል እና የሆነ ተአምራዊ የሆነ አይነት ሰው እንዲሆኑ እንዲመስሉም ያደርጋል። እሳቸው ያስተማሩት ትምህርትም ደግሞ እግዚአብሔር ለካ ለዚህ ነው ያስቀመጣቸው፣ የጠራቸው፣ ያልገደላቸው፣ ያልሞቱበት ምክንያት
በተለያየ ፈተና ውስጥ ያለፉበት ምክንያት እንድንል ያደርጋል። በጣም የሚያስቀው ደግሞ የድመቷ ታሪክ ነው። በጣራ ላይ ወጣ ወደ ሐዋርያት ቤተክርስቲያን ሂዱ እያለች ትናገር ነበር የሚል አለ። እና በምን ቋንቋ ነው የሚለው በምን ቋንቋ እንደምትናገር አልተጻፈም። ሌላው እግዚአብሔር እጄን ይዞ አጻፈኝ ያሉት መጽሐፍ አለ። የትኛው መጽሐፍ እንደሆነ የመለኮት ኃይል የሚለው ነው። እና እዚህ ደራሲውም በምጸት ምን ይላል እንግዲህ እጃቸውን ጽፎ እግዚአብሔር ያጻፈ መጽሐፍ ከሆነ እንግዲህ መለኮታዊ መጽሐፍ ነው፣ ስህተት አይገኝበትም። ስለዚህ ሌላ መጽሐፍ ቅዱስ ነው ማለት ነው። እና እንደ መጽሐፍ ቅዱስም ቀኖና ውስጥ ገብቶ ልንጠቀመው ይገባል። ሌላው ደግሞ እግዚአብሔር በአማርኛ ያጻፈ ከሆነ የአማርኛ አደራደሩንም በቃ የእግዚአብሔርን አጻጻፍ ከሱ ማጥናት አለብን ሰዋሰውን። ምክንያቱም እግዚአብሔር ነው ያጻፈው። መጽሐፍ ቅዱስ የጻፉ ሰዎች እንኳን እጃቸውን እግዚአብሔር ይዞ አላጻፈም። በመንፈስ ቅዱስ ኃይል ተመርተው ተነድተው መንፈስ ቅዱስ ተቆጣጥሯቸው ጻፉ እንጂ እንደዚህ እጅ ይዞ አላጻፈም። ስለዚህ እሳቸው በዓለም የመጀመሪያው መጽሐፍ ነው። እግዚአብሔር ራሱ እጃቸውን ይዞ ያጻፈው የመጀመሪያው መጽሐፍ ነው። ስለዚህ በጣም ይጠቅመናል ብናነበው። ምክንያቱም ጸሐፊው ራሱ እግዚአብሔር ስለሆነ እጅ ይዞ ያጻፈው የአማርኛ አሰካኩን አደራደሩን ከአማርኛ አወቃቀር ጀምሮ ያለውን ነገር ይጠቅመናል ነው። እንግዲህ በምጸት መልክ ነው እንደዛ የተባለው። ግን ሲታይ ሰዋሰው ምናምን የደከመ አይነት መጽሐፍ እንደሆነ ማየት ይቻላል።